ይሄንን ቪዲዮ ስታዩት ብዙዎቻችሁ ምናልባት እንደ ቀላል ልታዩት ትችላላችሁ። ግን አብዛኛው እህቶቻችንን ይህን ነገር አይተው ይህን ነገር ቢያደርጉ ለህይወታቸውም እዚህ ምድር ላይ ለመኖራቸው ሁሉ እጅግ በጣም አደገኛና ከባድ የሆነ ነገር ነው። በመዳን ቤት ስንሰራ እንደዚህ አይነት ነገሮችን ካደረግን በህይወታችን እንደፈረምን ወይም ደግሞ ህይወታችንን ዋስትና እንዲያስያዝን ማወቅ መቻል አለብን። እኔ በጣም ነው የዘገነነኝ፣ በጣም ነው እያመመኝ፣ በጣምም ነው ደግሞ ያስደነገጠኝ። ይሄን ነገር የምታደርጉ እህቶቼ ለምንም ይሁን ለምንም በህይወታችሁ ፈርማችሁ ህይወታችሁን ዋስትና ሲይዛችሁ እንደሆነ ማወቅ አለባችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ሁልጊዜም እንደምለው መግቢያ ላይ ሰላምና ፍቅር ለእምዬ ሀገራችንን ሰላም ያድርግልን፣ ህዝቦቿን ፍቅር ያድርግልን። የተራበ በልቶ የተጠማ ጠጥቶ ያዘነ የተከዘ ያነባ የተከፋ ሁሉ ተደስቶ ሀገራችንን ሰላሟ ተመልሶልን የምናይበትን ቀን ቅርብ ያድርግልን። በየበረሃው በየስደቱ በየሰው ሀገሩ እየተሰቃዩ ያሉ ወገኖቻችን ፈጣሪ በቃ ይበልልን። እኛንም በሰላም ለሀገራችን ያብቃን። ቤተሰቦቻችንን በሰላም ጥለናቸው እንደመጣን በሰላም ያገናኘን። በያላችሁበት የዓለም ዳርቻ ከክፉ ነገር ሁሉ ፈጣሪ ከላይ ጥላ ከታች ከለላ ሆኖ ይጠብቃችሁ ይጠብቀን ብያለሁኝ። በስደት ላይ ክፉ ነገር አያሰማን። በስደት ላይ ክፉ ነገር አያቅርብብን። ደግ ነገርን ሁሉ ለእኛ ያቅርብልን ብያለሁ። የሞቱ ወገኖቻችንን ፈጣሪ አምላክ ነፍሳቸውን ይማር። ለቤተሰቦቻቸውም ለመላው ሀገራችን መጽናናቱን እመኛለሁ። ሞት በዝቷል። ለዛ ነው ወጣት አርጅቶ መሞት አብቅቶለታል። ሁሉም ወጣት ነው አሁን እየረገፈ ያለው። አርጅተን የምንሞትበትን ጊዜ ይስጠን ብያለሁ። እንዳላረዝምባችሁ እንግዲህ እዚህ ጋር ያለውን ቪዲዮ እያያችሁ እኔ በጣም ነው የገረመኝ። ብዙ ጊዜ ሚዲያ ላይ የምትለቁት ነገር ለሚመለከቱ እህቶቻችን በተለይ ለአዳዲሶች ሲመለከቱት እንደናንተ እናደርጋለን ብለው ህይወታቸውን አደጋ ላይ እየጣሉ ነው። ተው ብዬ ብዙ ጊዜ ተናግሬያለሁ። እኔ ብቻ ሳይሆን ብዙ ሚዲያ ላይ የሚሰሩ እህቶች ወንድሞች ተናግረዋል። ምክንያቱም ይህ ነገር ለእህቶቻችን ዋጋ የሚያስከፍል ነገር ነው። ልጅቷ ቪዲዮውን እስከ መጨረሻው አይቼዋለሁኝ። እኔ ልጅቷ የሰራችበት መንገድና የተቀረጸበት መንገድ እጅግ በጣም አስጸያፊ ነገር ነው። ለምን መሰላችሁ? ልጅቷ ሴትየዋን እየመታቻት ነው የቀረጸችው። ሳየው ደንግጬ ነበረ። ካሜራ ደቅና ያችን አሮጊት ሴትዮ እየመታች ነው የቀረጸችው። እኔ እንደተረዳኋት ከሆነ ልጅቷን ያንን ቪዲዮ የቀረጸችው በኋላ በመዝሙር መፍራት እግዚአብሔርን ነው ምናምን እያለች ነው። ጴንጤ ትመስለኛለች ልጅቷ። የጴንጤ መዝሙር ነው ስትሰማ የነበረው እያለች ነው ስትል የነበረው ማለት ነው። አንደኛ እግዚአብሔርን ከሆነ የፈራችው ይችን ሴትዮ አማና የተሰጠች አደራ የተሰጣቻት ሴትዮ ናት። ይችን ሴትዮ ካሜራ ደቅኖ ጭንቅላቷን በኮርኮም ማለት ለምን አስፈለገ? የእግዚአብሔርን መፍራት የሰው ልጅ እያሰቃዩ ወይም ደግሞ ነገ እሷ እድሜ ላይ ሆና የምትሰቃይበት ወይም ደግሞ ነገ እሷ እድሜ ላይ ሆና ሰው እጅ ላይ የምትወድቅበትን ጊዜ እያሰበች ይችን ሴትዮ እንደዚህ ማድረጉ ለምን አስፈለገ? አንዱ እሱ ነው። ሁለተኛው ምናልባት ሰው ያስተምራል ብላ ሊሆን ይችላል የለቀቀችው፣ አላውቅም። እሱን እንግዲህ እሷ ናት ምን አስባ እንደለቀቀችው እራሷ ናት የምታውቀው፣ እኔ አይደለሁም የማውቀው። ነገር ግን እህቶቼ፣ አብዛኞቻችሁ እህቶቼ እንደዚህ አይነት ነገሮችን ሚዲያ ላይ ስታዩ እናንተ እንደሱ እናደርጋለን ብላችሁ ብዙ ጊዜ አረብ ቤት ህፃናትና ሽማግሌ አሮጊቶች አይጠፉም። ህፃናትና አሮጊቶች የምትይዙ እህቶቼ ደግሞ ልክ እንደዚህ አይነት ነገር ለቀልድም ይሁን ለምንም እናደርጋለን ብትሉ በህይወታችሁ በ10 ጣታችሁ ፈርማችሁ እንደገባችሁበትና እንዳደረጋችሁ እንድታውቁ ትፈልጋለሁ። ምክንያቱም እናንተ ምናልባት ለቀልድ ሊሆን ይችላል ልጆቹን ለቀልድ ስትመቱ ቢያዋችሁ እናቶቻቸውን አባታቸውን ብቻ ቤታቸው ውስጥ አደራ ተሰጥታችሁ የሄዳችሁትን ሰው እንደዚህ ስታደርጉ ብትታዩ ካሜራ፣ በተለይ አሮጊት፣ ሽማግሌ፣ ህፃን ልጅ ያለበት ቤት ካሜራ አለ። የትም ይሁን ሙከይፍም ውስጥ ይሁን መብራትም ውስጥ ይሁን ብቻ ኩርሲም ስር ይሁን ሶፋም ላይ ይሁን በቃ ካሜራ የሌለበት ቦታ የለም። ካሜራ እንኳ ባይኖር በአንቺ ስልክና በእሷ ስልክ ጠልፋ ትቆጣጠርሻለች ማለት ነው። እሷ በምትቆጣጠርሽ ሰዓት ደግሞ አንቺ ለቀልድም ብለሽ ይሁን ለሌላም ብለሽ ይሁን እናቷ አናት ላይ እጅሽን ስታሳረፊ ካየችሽ
አናትሽን ለሁለት እንደምትፈረክሰው ማወቅ መቻል አለብሽ ማለት ነው። ብዙ ጊዜ ሚዲያ ላይ ይዘን የምንወጣቸው ነገሮች ለእህቶቻችን የሚጠቅሙ የሆኑ ሚዲያ ላይ ይዘናቸው የምንመጣቸው ነገሮች ለሚያዋቸው እህቶቻችን ትምህርት የሚሰጡ ይሆኑ የምለው ለዚህ ነው። ብዙ እህቶቻችን ከኢትዮጵያ እንደመጡ ዝም ብለው የሚመጡ እህቶቻችን ሚዲያ ላይ ያዩትን ነገር ሁሉ ያደርጋሉ። አንደኛ አሁን እየመጡ ያሉ እህቶቻችን ገና ህፃን ናቸው። በእድሜያቸው የበሰሉ አይደሉም። ማገናዘብ የሚችሉ አይደሉም። ስለዚህ እናንተ የምታደርጉትን በተለይ ትልልቅ ነን ብለን የምናስብ ሰዎች ትንሽ ከነሱ አሁን ከሚመጡት የተሻለ አስተሳሰብ አለን፣ በእድሜያችን የበሰልን ነን ብለን የምን ሰዎች ሚዲያ ላይ የምናደርጋቸውን ነገሮች እንጠንቀቅ። ምን አለችን ሴትዮ እግዚአብሔር ምንድን ነው እግዚአብሔርን መፍራት ነው ብለሽ ካልሽበት፣ ይቺ ሴትዮ ምን አለበት ስታጥቢያት፣ ቅባት ስትቀቢያት፣ ስታበሊያት፣ ስታለብሻት መፍራት እግዚአብሔርን ነው ብለሽ ቀርጸሽ ብትለቂው ምን ችግር ነበረው? እነዚህ እህቶቻችን አንቺን የሚመለከቱ እህቶቻችን አንቺን አይተው ልክ ከአንቺ ተምረው ማብላትን፣ ማልበስን፣ መንከባከብን ብታስተምሪያቸው ከአንቺ ተምረው ቢንከባከቡ፣ እንደዚህ አይነት ነገር ቀርጻችሁ የምትለቁ ሰዎች ምን አይነት ትምህርት ልትሰጡ እንደሆነ አላቅም። እናንተ ምን አይነት ፎሎ ልትሰበስቡ እንደሆነ አላቅም። በነገራችን ላይ ቲክታክ ላይ የምትሰበስቡት ፎሎ ከሞት አያድናችሁም። ቲክታክ ላይ የምትታወቁበት እውቅና ከሞት አያድናችሁም። ፌስቡክም ዩቲዩብም የትኛውም ሶሻል ሚዲያ ላይ የምትታወቁበት እውቅና አረብ እጅ ላይ ገብታችሁ ከሞት አያድናችሁም። ይሄን ማወቅ መቻል አለባችሁ። ለምን ዓለም በዓለም ተንቀጥቅጦ አያውቃችሁም? ለምን ዓለም እናንተን አውቋችሁ አያፈምሳችሁም? ከአረብ እጅ የምትወጡበት ምክንያት ምንም የላችሁም። ማንም አይደርስላችሁም። ስለዚህ ጥንቃቄ አድርጉ። እንደዚህ አይነት መጥፎ ቪዲዮ ሲሰራ ሁሉም ያንሸራሽረዋል። ሁሉም ነው የሚያንሸራሽረው፣ ይቀባበለዋል። ሁሉም በሚቀባበለው ሰዓት አረቦች እጅ ዘንድ ይገባል። አረቦችን እጅ ሲገባ ደግሞ አረቦቹ እንደዚህ አይነት ቦታ ላይ ያሉ እህቶቻችንን እምነት ያሳጣል። በእናንተ በአንዳንድ እንዝላሎች ምክንያት እህቶቻችን እምነት ያጣሉ። እምነት አውጡ ማለት ደግሞ መውጫ መግቢያቸውን ሁሉ እየተከታተሉ መተንፈሻ ያሰጧቸዋል። አዳዲስ እህቶቻችን የአእምሮ ጭንቀት አታስይዟቸው። ምክንያቱም የእናንተን ቪዲዮ ካዩ አረቦቹ አሮጊት እናት ያለቻት አንዲት አረብ ልጅ እሷ አሮጊቷ ጋር ሰራተኛ ካለቻት የዚችን ልጅ ቪዲዮ ካየች የዚችን ልጅ ቪዲዮ አይታ ያችን ልጅ በጥሩ አይነ ልታያት አትችልም። በጭራሽ አታያትም። በጥሩ አይነ ቀርቶ በጣም ነው የምትጠብቅባት። ታሰቃያታለች። በእናንተ በአንዳንድ እንዝላልና በአንዳንድ ጠጋበኛ ምክንያት በጣም ብዙ ምስኪን፣ በጣም ብዙ አላማ ይዘው፣ በጣም ብዙ ነገር ይዘው የልጅነት እድሜያቸውን አረብ ቤት ሊጨርሱ የመጡ በጣም ብዙ እጅግ ብዙ እህቶቻችን አሉ። በጦርነት ንብረታቸውን ያጡ፣ በጦርነት ቤተሰቦቻቸውን ያጡ፣ በጦርነት ማንነታቸውን ያጡ፣ በጦርነት ሀገር መኖር ያቃታቸው፣ እንዲሁም በችግር ከጦርነት ውጭ ያሉ እህት ወንድሞቻችን በችግር ምክንያት ቀምሰው የሚያድሩት አጥተው የታመመ ቤተሰብ ተኝቶ እቤታቸው የታመመ እናቱን፣ የታመመ እህቷን፣ የታመመ ወንድሟን አባቷ ልታሳክም ልታድን የመጣች የእሷን ህይወት ዋጋ ከፍላ ይዛ ጋር የወደቁ ቤተሰቦቻችን ልታነሳ የመጣች ሚስኪን እህት አለች። ስለዚህ በእናንተ ምክንያት እኔ እዚህ ሚዲያ ላይ አረብ ሀገር የተወሰነ ቆይቻለሁ ብዬ ምናልባት ሚዲያ ላይ ለመፈመስ ብዬ ያልሆነ ነገር ባደርግ እኔ አይደለሁም የምጎዳው። እናንተ ያንን ቪዲዮ አይተው እናንተ አዲስ የምትመጡ እህቶች ላይ ነው። አዲስ የምትመጡ እህቶች እኔ ለእናንተ ማለት የምፈልገው ነገር ሚዲያ ላይ ማየት ያለባችሁ የሚጠቅማችሁን ነገር ብቻ እንጂ እንደዚህ አይነት ነገርን እያያችሁ በፍጹም እንዳታደርጉት፣ በፍጹም እንዳታደርጉት። ከዚህ በፊት ሚዲያ ላይ ወጣ አንዷ ምግብ እየሰረቀች እንግዲህ ምግብ እየሰረቀች ከሚዲያ ምንድነው ካሜራ ደቅና ምን እያለች ስታረግ ነበር። አንድ እሱ ነው። ሁለተኛ ሰው የለም የሚያየኝ ሰው የለም ብላችሁ አማና ተሰጣችሁ ወይም አደራ ተሰጣችሁ የተሄዳችሁትን ነገር በአደራችሁ እንደተባላችሁት በአደራችሁ መልኩ ለሚመለከተው ማስረከብ ግዴታ ነው። አሮጊት ተጥሎባችሁ ሲሄድ አደራ ተጥሎባችሁ ነው የሚሄደው። ልጅ ተጥሎባችሁ ሲሄድ ልጅ አደራ ተሰጥቷችሁ ነው የሚሄደው። ሙሉ ቤታቸው ለኛ አምነው ጥለው ሲሄዱ ለኛ አደራ ነው። ለምሳሌ ይሄን ያለሁበት ቤት ማንም ሰው የለውም። ሴትዮዋችን ቤት ውስጥ ነው የምትውለው። ምን እናድርግ፣ ምን እንስራ፣ ምን እንፍጠር የምታውቀው ነገር የላትም።
እኛ እታችኛው ቤት አምጥተን የሆነ ሰው ይሆን የፈለግነውን ብናደርግ አታየንም። የእኛ ቤት ካሜራ የለውም፣ ካሜራ የሚባል ነገር የለውም። ምክንያቱም ሴትዮዋ አምናናለች፣ ምንም ነገር እንደማናደርግ ታውቃለች። ገጥማ የነበረውን ካሜራ ራሱ ነቃቅላ ነው ያስቀመጠችው። ይሄ እምነት ነው። እሷ ካሜራ ነቅላለች ብለን ምንድነው ያለችው? የፈለጋችሁትን ልብስ መልበስ ትችላላችሁ። ልጄ ከሌለ አንድ ልጅ አላት፣ እሱ ከሌለ ራቁታችንን መሄድ እንችላለን። ያን ያለችው ደግሞ እሷ ናት። ካሜራ የለም እንዳትጨናነቁ፣ ልጁ ሲመጣ ብቻ ነው እንጂ ከዛ ውጭ ነው ያለችው። እሷ እንደዛ ብላ ነፃነትና ፍሪደም ሰጥታን እኛ ለእሷ ካልታመንን አታየንም ብለን እሷ እኛን ስለማትከታተልን ብለን የእሷን አደራ ካልጠበቅን እኛ ባለጌና ባለጌዎች ነን። በዛ ላይ ደግሞ ካሜራ የውጭ ካሜራ አለ። ውጭ ላይ ወጥተን አሁን የሆነ ነገር ብናደርግ ምን ብንል ካሜራ አለ። ራሱ ውጩ ግቢውን የሚቆጣጠር ካሜራ ስላለ ውጭ ስንወጣ ብቻ ራሳችን እንድንሸፍን ነው ያደረገችው እንጂ ቤት ውስጥ ምንም ችግር የለውም ሰው ስለሌለ ነው ያለችው። ስለዚህ ይቺ ሴትዮ የሰጠችንን አደራ በልተን እኛ ባናጸዳ ባንሰራ ብቻ የተለያዩ ነገሮችን ብናደርግ የሚያይ ፈጣሪ አለ። እሷ ለእኛ አደራዋን ጥርግ አድርጋ ሰጥታለች፣ አሸክማናለች። አደራ ሸክም ነው። ስለዚህ ልጅ የሚሰጣችሁ፣ አሮጊት የሚሰጣችሁ፣ ሽማግሌ የሚሰጣችሁ፣ በጥቅሉ ቤታቸውን ለእናንተ ሰጥተዋችሁ የሚሄዱ አረቦች እናንተ አደራችሁን በአግባቡ መጠቀምና በአግባቡ ማስረከብ ግድ ይላችኋል። እህቶች ሚዲያ ላይ ስትከታተሉ፣ ሚዲያ የዘመናችን እብድ ነው። ሚዲያ ላይ ከወጣን ሁላችንም እብዶች ነን። ግን የምናየውንና የምንመለከተውን የምንከተለውን ነገር መርጠን ከተከተልን እኛነታችን አንስትም። እኛነታችን የሚያስተንን ነገር ካልተመለከትን እኛ ከእኛነታችን ጋር የሚገናኝ ወይም ደግሞ እኛን የሚመስል ነገር ከተከታተልን ከእብዶች ነፃ እንሆናለን። ግን ሚዲያ ላይ የመጣውን ሁሉ የምናይ ከሆነ በጣም ቆሻሻ ነገር ነው ሚዲያ ላይ የምናየው። እጅግ አስጸያፊ የሆነ ነገር እኛን የማይወክል የእኛን ስብዕና የማይገልጽ የእኛን ማንነት የማያንጸባርቅ ቆሻሻ የሆነ ነገር ሚዲያ ላይ ይለቀቃል። ያንን ነገር እንደ አጋጣሚ እንኳ ቢመጣባችሁ ላለማየት አሳልፋችሁ የሚጠቅማችሁን ነገር በመመልከት ፈጣሪያችሁን በመፍራት የሚሰጣችሁን አደራ በመጠበቅ አደራ ጠባቂ ሆናችሁ ለራሳችሁም ሕይወት ዋስትና መሆን እንዲሁም ደግሞ ላላችሁበት ለተሰጣችሁ አደራ ጠባቂ ሰዎች ሆናችሁ ራሳችሁን አላማ ይዛችሁ የመጣችሁበትን አላማ አሳክታችሁ በሰላም አይኗን አፍጥጣ እጇን ዘርግታ የእናንተን ትንፋሽና የእናንተን ጠረን ማሽተት የናፈቃት እናታችሁ ጋር ለመሄድ እንደዚህ አይነት ቆሻሻ ነገር እንዳታደርጉ። የዚችን ልጅ ቪዲዮ አይታችሁ ይቺ ልጅ ለቀልድ የሚሆን ለምን የሚሆን ይሄን ቪዲዮ ቀርጸዋለች። ምናልባት ይቺ ሴትዮ የራሷ ዘመን ልትሆን ትችላለች። ማወቅ ያለባችሁን ነገር ያለችው አረብ ሀገር አይመስለኝም። ስለዚህ አረብ ሀገር እንኳ ብትሆንም አረብ ሀገር ከሆነ ያለችው ይቺ ሴትዮ እንደዚህ ያደረገችበት ምክንያት ምንድን ነው? ምናልባት ከኋላዋ ሰው ጋር ተመካክራ ሊሆን ይችላል፣ ለትምህርትም ብላ ሊሆን ይችላል። የተለያዩ ምክንያቶች ይኖራቷል። ግን ይችን ልጅ እንደሷ እንዳደረገችው እኛም ሰውን እናስተምርበታለን ብላችሁ ወይ በመዝሙር ወይ በመንዙማ ወይ በሆነ ነገር አድርጋችሁ በእንደዚህ አይነት ነገር ብታደርጉ እራሳችሁ ህይወታችሁ ላይ ፈርማችሁ የሞት እንትናችሁ እንዳወጃችሁ ማወቅ አለባችሁ። አረብ ቤት የመጣችሁበትን አላማ አውቃችሁ አላማችሁን ሳትረሱ ሳትለጥ ብላችሁ መስራት ነው ያለባችሁ። እንደዚህ አይነት ቪዲዮ እየቀረጻችሁ ሚዲያ ላይ የምትለቁ ሰዎች ልቦና ይስጣችሁ። ይህ ትምህርት አይሉት መጉላላት አይሉት ምን እንደሆነ አልገባኝም። ስለዚህ አረቦች ጋር ቀልድ የለም። አረቦች ጋር ምህረት የሚባል ነገር የለም። አምነው ከተከዱ በጣም መጥፎች ናቸው። ህግ ያለበት ሀገር ነው ያለ ነው። ህጋቸው ከባድ ነው። በተለይ ለኛ ለራሳቸው ዜጋ የማይራሩ ናቸው። ስለዚህ እባካችሁን ሚዲያ ላይ ስንወጣ ይዘን የምንወጣውን ነገር ቢያንስ ለአዳዲስ እህቶቻችን አዳዲስ ለሚመጡ እህቶቻችን እንዘንላቸው፣ እንሰብላቸው። ቋንቋ የማይችሉ ብዙ ነገር የማያውቁ ብዙ እህቶቻችን አሉ። የሚደናገራቸው አሉ። ይሄ ነገር ኮይስ ነው ወይ ብትላት ኮይስ ልትል ትችላለች። ለምሳሌ ይችን ሴትዮ እንደዚህ እየመታቻት ወስዳ ይሄ ነገር ጥሩ ነው ወይ ኮይስ ብትላት አይዋ ኮይስ ልትል ትችላለች። ምክንያቱም ትርጉሙ ስለማታውቀው ማለት ነው። እንግዲህ አረቧ አውቃል ተሳስታት ሊሆን ይችላል ያን ያለችው። ይሄ ጥሩ ነው ካልሽም ብላ እድሜ ልኳን ስታሰቃያት ነው የምትኖረው ማለት ነው። አለማወቅ ችግር ነው። እኔ ቋንቋ ባለማወቅ በጣም ብዙ ነገር ብዙ ዋጋ ብዙ ፈተና ከፍያለሁ። ስለዚህ እኔ የማስበው ትናንት እኔ የነበርኩበትን ቦታ ነው።
ትናንትና እኔ ብዙ ነገሮችን ሴትዮ ከሚዲያ እያመጣኝ ይሄ ነገር ኮይስ መዝቡጥ ትለኛለች። አይዋ ነው የምለው እኔ የምችለው ነአም ጠይብና ነአምና ጠይብ ከዛ ደግሞ አይዋ ይችን ብቻ ነው የማውቀው። ሌላ የማውቀው ነገር የለኝም። እና ደግሞ ላ የሚለውን ነው የማውቀው። ሌላ የማውቀው ነገር ስለሌለኝ ይሄ ሀዳ ኮይስ ካለችኝ አይዋ ነው የምላት ዝም ብዬ ማለት ነው። አይዋ ማዕረፍ የምትለዋንም አውቃለሁኝ። ሌላ የማውቀው ነገር የለኝም። ልወቀውም አልወቀውም ላ ነው የምለው ዝም ብዬ። ስለዚህ እንደዚህ ስለሆነ ብዙ ፈተና ስላየሁኝ እኔ ለዛ ነው ብዙ ጊዜ ሚዲያ ላይ የምናመጣቸውን ነገሮች ለእህቶቻችን ዋጋ የሚያስከፍሉ አይሁኑ የምለው። እንግዲህ ለዛሬ ምናልባት ለእናንተ ይሆናችኋል፣ እናንተን ያስተምራችኋል ብዬ ያሰብኩትን ቪዲዮ በዚህ መልኩ ይዤላችሁ መጥቻለሁኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ሰላም ፍቅር ለእምዬ ሀገራችን፣ ህዝባችን ሰላም ወጥቶ የሚገባበትን ቀን ቅርብ ያድርግልን። በመላው ዓለም ላይ የምትኖሩ ኢትዮጵያውያን እህት ወንድሞቼ ፈጣሪ ከእናንተ ጋር ይሁን። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። ሀገራችን ላይ በሰው ሀገር በበረሃ በእስር ቤትና በባህር ላይ የሚሰቃዩ ወገኖቻችንን ፍትህ የሚያገኙበትን ቀን ቅርብ ያድርግልን። ለሞቱ ወገኖቻችን ነፍስ ይማር። ለተሰዉ እንዲሁም ደግሞ በዱር በጫካው ለሚንከራተቱ ወገኖቻችንም ፈጣሪ አምላክ ሰላሙን አምጥቶ ወደ ሰላም ቤታቸው የሚመለሱበትን ቀን ቅርብ ያድርግልን ብያለሁ። እወዳችኋለሁ። የፎዚ ዩቲዩብን ስትከታተሉ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ